ጉድ ጉድ ጉድ! እናንተ አያችሁ? አቤላና ሩታዬ አንድ ላይ ብፌ ሲያነሱ እንዲሁም ደግሞ ጋሽ አሸብርዬ የትኛው ላንሳ እያለ ጎንበስ ብሎ የምግብ ምርጫ ላይ ነው። ክትፎውን፣ አይቤውን እናንተ ምን የሌለ አለ? ለማንኛውም ሩታዬን አቅፎ የሚስመው ጓደኛቸው አወቃችሁት? ከዚህ በፊት ለመጀመሪያ አዲስ አበባ ሲሄዱ አብሮ ከዚህ ልጅ ጋር ይሰሩ ነበር፣ ከሚስቱ ጋር ማለት ነው። ነገር ግን በሆነ ሰዓት ግን ላጥ ብለው እነሱ ወጡ። ለምን? በደንብ አድርገን የምናወራበት ይሆናል ማለት ነው። አይ ጋሽ አሸብር በጣም ነው እንደ ገንዘቡ አናትህ ላይ ወጣው። ይብላይ ለተሳዳቢዎች፣ በተለይ ሩታን ለምትሰድቡ አንዳንድ በጎች ማለት ነው። አሁን ምን ተሰማችሁ? እንዲሁም አብርሃምና ኤርሜላ ቀለበት እንዲያደርጉ ገንዘብ አዋጥታችሁ ለላካችሁ አቤት ምን ተሰማችሁ? አቤት ውርደት! አቤት ቅሌት! አቤት ውርደት! ቶቶቶቶ ተበረቼ። ሰላም፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም ያደመጣችሁት ነገር የለም ግን ያያችሁት ብቻ ነው። እሱ ምንድን ነው? አቤት በቪዲዮ በሆንማ እንዴት አባቴ እንደው አፌን እያጣፈጥኩ ነበር ማወራው። እናንተ ጉድ እኮ ነው። ሩታዬና አቤላ ማለት ነው። እቴቴ አቤላ አብረው ጎንበስ ብለው ብፌ እያነሱ አይቤው ልበላችሁ፣ ክትፎ ልበላችሁ፣ ጥሬ ክትፎ ልበላችሁ፣ ለብለብ ክትፎ ልበላችሁ። ኧረ ስንቱ ነገር ስንቱ ማለት ነው። አይቤ ወቆት ነው አይደለም የሚባለው እናንተ፣ የቦሌ ጎመን ማለት ነው። ከአይቤ ጋር የተቀላቀለ እና ጎንበስ ብለው እያነሱ ማለት ነው። ምርጫ ላይ ናቸው። በተለይ ጋሽ አሸብርዬማ ግራ ገብቶታል። ምን ላንሳ እያለ ሳህን እንጀራ በሳህን ይዞ ማለት ነው። ይሁን ግዴ ለሚፈለግከውን አንሳ ጋሽ አሸብርዬ። ግን አስባችሁት ነው ይሄ ቪዲዮ ማለት ይሄ ፎቶን የለጠፋችሁት ወይስ ምንድን ነው? ሞካችሁ የት ሄዶ ነው ማለት ጭንቅላታችሁ ምን እያሰበ ነው? አቤት ቅሌት፣ አቤት ውርደት፣ አቤት ቅሌት። እኛስ እናውቀዋለን፣ ይሄ ነገር እኮ እናውቀዋለን። ግን የማያውቁት ስንቶቹ በጎች አሉ፣ ስንቶቹ በጎች። ዶ መልካም ይማልቀስና መልካም ይማለቃቀስ ጊዜ ይሁንላችሁ። በተለይ አቤት 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 የምዋዬ ድረሽ። በተለይ አብርሃምና ሄርሜላ ለማጋባት በጉሩብ ገንዘብ ስታሰባስቡ ለነበራችሁ ማነሽ ጌጤ መሀረቤን አቀብኝ እምባይን ምጠራርግበት። እንዴት ዋላችሁ ግን? ይሄ ፎቶ ኢንስታግራም ላይ ስታየው ማለት ነው። እኔ እንጃ ይሄን ጨጓራችሁ እየተቃጠለ ነው። እውነት ነው። ጨጓራችሁ፣ ጉበታችሁ፣ ኩላሊታችሁ አንድ ላይ እየተደበላለቀ ነው ያለው በዚህ ሰዓት ማለት ነው። እኔ ሆዳችሁ ላይ ሆኜ ብቻ ለማድመጥ ፈለግኩኝ እናንተ በዚህ ሰዓት ማለት ነው። ለማንኛውም እንግዲህ ጋሽ አሸብርዬና ነብሯ፣ አንበሴቷ፣ ጀግኔቷ እንዲሁም ደግሞ እቴቴ አቤላ እንግዲህ ድግስ ላይ ናቸው ይመስለኛል። እኔ ይሄ ጓደኛቸው በሆነ ሰዓት አዲስ ቤት ገብቶ ነበረ ማለት ነው። በዛ ድግስ ላይ ይመስለኛል በዛ ድግስ ላይ የተገኙበት ቪዲዮ ይመስለኛል። ይሄ ፎቶ መሰለኝ ያወጡት ማለት ነው። የመጀመሪያ አዲስ አበባ ሲገቡ ይሄ ልጅ ነበር ያገኙት ማለት ነው። ይሄ ልጅ ማለት ነው። እና አብረውን ቪዲዮ እየሰሩ ነበር። ነገር ግን ደግሞ በሆነ ሰዓት ግንኙነታቸው ያው በዩቲዩብ ላይ ማለት ነው ተቋረጠ። ለምን? አብርሃም የሚሰሩት ቪዲዮ ይህ ልጅ አይመጥነውም። ምክንያቱም ራሱን ጠብቆ ሚስቱን የማትሰደብበት ራሱን የሚመጥን ማለት በቃ ክብሩን የሚመጥነውን ቪዲዮ ነው የሚሰራው ይሄ ልጅ ማለት ነው። ከሚስቱ ጋር ማስታወቂያ ይሰራሉ፣ የተለያዩ ቪዲዮዎች ይሰራሉ ከተለያዩ ዩቲዩበሮች ማለት ነው። እጅግ በጣም ጨዋ የሆኑ ባለትዳር ጓደኛሞች አሉት ይሄ ልጅ ማለት ነው። እና የሚሰሯቸው ቪዲዮዎች በጣም ስርዓት ያላቸው ናቸው። ሶ አሸብርን የሚሰራውን ስራ ለሱ የሚመጥነው አይነት ስላልሆነ ተለያዩ ማለት ነው። በቃ ያው ጓደኝነታቸው እንዳለ ሆኖ ነገር ግን በዩቲዩብ አብረው መምጣት አቆሙ ማለት ነው። አቆሙ።
እንደነገርኳችሁ ያው ስለማይመጥ ነው ማለት ነው። ለክብሩ አይመጥ ነው። ልጁ በጣም ጨዋ ስርዓት ያለው ነው። በቃ ፈለገው ገንዘብ እንትን ቢለውም እንደዚህ አይነት ክብሩን ጣል አድርጎ ሚስቱን አዋርዶ አንቋሾ አቅልሎ ቪዲዮ መስራትን የሚፈልግ አይነት ልጅ አይደለም። ልክ እንደ ጋሽ አሸብር ማለት ነው። ጋሽ አሸብር እንግዲህ እንትን ይሄ ምንድነው ዶላር፣ የዩቲዩብ ዶላር እውነቴን ነው የምላችሁ ምንም ጥርጥር የለውም አናቱ ላይ ነው የወጣበት ማለት ነው። እኔ ግን በጣም ነው የእውነት ማለት ነው። እኔ በዚህ ሰዓት የእውነት ግን በጣም ያዘንጉባት እኔ ሄርሜላ ናት ከሩታ በላይ ማለት ነው። ሩታስ ምንም አታረገውም። በቃ የልጁ አባት ነው። የፈለገውም ነገር ቢሆን የልጁ አባትን ያላት ነገር እምቢ ማለት አልፈለገችም ነው። በቃ እንደዚህ ክብሯን ዝቅ አድርጋ በክብሯ እንደገና ደግሞ በልጇ በቃ እንደዚህ የሆነች የምትመጣው ባሏን ስለምትወደውና ስለምታከብረው ነው። ገባችሁ አይደለ? ይገባችኋል ብዬ አስባለሁ። እምቢ ማለት እኮ ትችላለች፣ ግን ባሏን ላለማስቀየም ስለፈለገች ብቻ ነው ቪዲዮ የምትሰራው ማለት ነው። ጀግና ናት፣ አንበሳ ማለት ነው። የእውነቴን ነው የምላችሁ። ስድብን በቃ ያልሆኑ ቃላቶችን የማይበግራት የማይሰብራት ልጅ ብትኖር ሩታ ናት፣ የኔ አንበሳ ማለት ነው። ነገር ግን ይቺ ዥልጥልጥ ውሽሚት ማለት ነው የፈለገው የሶሻል ሚዲያ ጥማት ቢኖርብሽ እንኳ የፈለገው ለመታወቅ እንኳ ብትፈልጊ በዚህ ልክ ራስሽን አዋርድሽ ራስሽን አንቋሸሽ፣ ግን እንደዚህ ክብርሽን እውነቴን ነው የራስሽን ክብር ብቻን ሳይሆን የቤተሰብሽንን ክብር ጭምር ነው ያወረድሽው ማለት ነው። ለሚዲያ ብለሽ ለዩቲዩብ ገንዘብ ብለሽ እንደዚህ አስቀያሚ የሆነ ተራ የሆነ ቪዲዮ እየሰራሽ ነው ያለሽው ማለት ነው። አሁን በዚህ ሰዓት እውነቴን ነው እኔ እሷ ናት በቃ ትዝ ያለችኝ ማለት ነው። እኔ አብርሃምና ሩታ ያሉበት ሁኔታ በደንብ ጠንቅቄ ያውቀዋለሁ። ጠንቅቄ ማለት ነው። ግን እኔ አብርሃምን የምነቅፈው ወይም ደግሞ አቤላን የምነቅፈው ውሽሚትን የምነቅፋችሁ እኔ ሁልጊዜ የምናገራለሁ የሚሰሩትን ስራ ጥሩ ስላልሆነ በቃ ለሴት ልጅ የማይመጥን ስራ ስለሆነ ትዳርን በቃ እንዲጠላ ትዳር ለካ እንዲነው ወይ እንዲባል ስለሚያደርጉ ነው እኔ ምሰድባቸው ምቃወማቸው ማለት ነው። ነገር ግን የሚሰሩት ምን እንደሆነ እኔ ጠንቅቄ አውቀዋለሁ። ግን ሳታውቁ ብቻ ዝም ብላችሁ ለምትሳደቡ ይብላኝ ለእናንተ። እውነቴን ነው፣ ይብላኝ ለእናንተ። በተለይ እውነቴን ነው፣ በተለይ ማለት ነው አስምሩበት። ይሄ በተለይ የሚለውን ማለት ነው። እውነቴን ነው። በሩታ ላይ እንደፈለጋችሁ አፋችሁ ለምትከፍቱ ኧረ እንደው ከሩታም አልፋችሁ ይሄ አንድ ፍሬ ህፃን ልጅ ደም የሆነ ልጅ ልዑልም ሳይቀር ቲክቶክ ላይ ዘቅዝቃችሁት ነበረ። ለእናንተ ባዶ ጭንቅላቶች ለእናንተ አዘንኩኝ። ይህ ፎቶ ስታዩ አሁን አብርሃምና ሩታ አንድ አይነት ለብሰው ማች ለብሰው በአንድ ድግስ ላይ አብረው ሆነው ስታዩ ምንድን ነው የሚሰማችሁ? ምን አይነት ትኩሳት ነው የተሰማችሁ? እውነት እኔ እናንተ ላይ ሆኜ ወይ ለብሳችሁ ሆኜ ተደርቤ መጥቼ ብቻ እንደው ስሜታችሁ ባወቅኩ ብዬ ተመኘው። እውነቴን ነው። በተለይ አብርሽና ሄርሜላን ደግሞ ለማጋባት ለቀለበት ብላችሁ እንዲዝናኑ ሌላ ሀገር እንዲሄዱ ብላችሁ ገንዘብ ለላካችሁ ለማዳን ቅመም ማለት ነው። ኧረ ገና እሱም ሊቋረጥባት አልፈለገችም። እትዬ ሄርሜላ ምን እያለች ነበረ? ለሽምግልናውም ለሰርጉም አእምሮዬን አሳምኘዋለሁ፣ ለወጪውም አይ አም ሬዲ እያለች ነበረ። ያ ማለት አይ አም ሬዲ ማለት ሬዲ አድርጎልኝ በቃ አዘጋጁልኝ ገንዘቡን ቃል የገባችሁልኝ ለማለት ነው። በቃ ለዚህ ነው። ስለዚህ ምን ተሰማችሁ? ገንዘብ ያሰባሰባችሁ ማለት ነው። እንዶ የእናንተ ቅሌት የእናንተ ውርደት ሁኔቴን ነው የምላችሁ። ለማንኛውም ሩታዬ የኔ አንበሳ የኔ ጀግና ማለት ነው። ይመችሽ፣ መልካም የስራ ጊዜ ይሁንልሽ ነው የምለው ማለት ነው። ለምትሳደቡ ደግሞ አትሳደቡ። አሁንም እየሰደባችኋት ነበረ፣ ኮመንት እያየው ነበር አንዳንድ ቤት ማለት ነው። አሁንም ሩታ ላይ ነው ጥፋቱ፣ ሩታ ላይ ሳይሆን አብርሃም ላይ ነው። እምቢ ማለት አዎ በእርግጥ ትችላለች። ነገር ግን ደግሞ አንዳንድ ጊዜ እንዴት ብዬ ልግለጽላችሁ በእናታችሁ፣ እሷ ለባሏ ክብርና ፍቅር ስላላት ነው በዚህ ልክ